ከሰሞኑ በኢትዮጵያ ተገኘ ስለተባለው ስለተፈጥሮ ጋዝ እና እንደዚሁም ደግሞ ስለ ነዳጅ በርካታ የሆኑ ልዩነት አላቸው። እሱ ልንገራችሁ። ብዙዎችም በእነዚህ በሁለቱ ውዥንብር ይታይባቸዋል። ነዳጅ ነው የተገኘው ወይስ የተፈጥሮ ጋዝ የሚሉ አሉ። ነገር ግን በኢትዮጵያ ትልቅ ስፍራ እየተሰጠ ያለው እንግዲህ በርካቶችም የሚናገሩበት ያለው በኢትዮጵያ የተገኘው የተፈጥሮ ጋዝ ሲሆን እንግዲህ ከነዳጅም በርካታ የሆኑ ልዩነት አሉት። ነዳጅ እንግዲህ እንደሚታወቀው ከቅሪት ሐይቅ የተገኘ ሲሆን እንደ ቤንዚን ለመኪና እንደዚሁም ደግሞ ናፍጣ ለትልቅ መኪና እንደዚሁም ኬሮሲን ደግሞ ለአውሮፕላን ጥቅም ይሰጣል ማለት ነው። ይሄ ነዳጅ የምንለው ማለት ነው ከተጣራ በኋላ። የተፈጥሮ ጋዝ የምንለው ደግሞ አብዛኛውን ጊዜ ሜቴን ከተባለ ጋዝ የሚሰራ ሲሆን እንደዚሁ እንደ ነዳጅ ከተፈጥሮ ከቅሪተ አካላት ሐይቅ ውስጥ ከሚገኙ ማለት ነው ከዛ የተገኘ ሲሆን በተፈጥሮ ጋዝ እንግዲህ በርካታ ጥቅሞች አሉት። ይህ የተፈጥሮ ጋዝ ለኤሌክትሪክ ኃይል ማመንጫ እንደዚሁም ደግሞ ለቤት ውስጥ ማብሰያና ለኢንዱስትሪ እንደዚሁም ደግሞ ለማዳበሪያ ትልቅ ግብዓት ይሰጣል። እንግዲህ ይሄ በሶማሊያ ክልል ኦጋዴን ተገኘ የተባለው የተፈጥሮ ጋዝ በዋናነት ለግብዓትነት የሚያገለግለው ለማዳበሪያ እና ለኢንዱስትሪ ውስጥ ለሚገኙ በርካታ ስራዎች ነው ማለት ነው።